ብሔርተኝነት የተጫነው ፍትህ ቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዷለም ብዙ ነገር ሲናገር ነበር። ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። የማውቃቸው ነገሮች እያንዳንዱን ነገሮች አሳያቸዋለሁ። የቀነኒ አዱኛ ነገር ለምን እንደ አዲስ ተነሳ? የዝነኛው ድምፃዊ አንዷለም ጎሳና የሞዴሏ ቀነኒ አዱኛ ትዳር በአሳዛኝ ሁኔታ ተቋጭቷል። ፖሊስም በባለቤቱ ግድያ የጠረጠረውን ድምፃዊ በነፃ ማሰናበቱ ሲያነጋግር ቆይቷል። ከለውጡ በፊት ሙዚቃን የተዋወቀው በድህረ ለውጥ የጎመራው አርቲስት ከዚህ ክስተት በኋላ ዳናው ሳይሰማ ቆይቷል። የሞትንም እኛ የገደልንም እኛ እንዲሉ አባገዳዎች ድምፃዊው ወደ ቀደመ ስራው ይመለስ በማለት የእርቅ ጉዞ መጀመራቸው በርካቶችን አስገርመዋል። አባገዳዎቹ እንቅስቃሴ ተስፋን የሰነቀው አንዷለም የተናገረው ንግግር ሌላ ችግርን ይዞበት መጥቷል። ብሔርተኛው አትሌት ፈይሳ ሌሊሳ በእኛ ጉዳይ ምን አገባችሁ ያለለት አባገዳዎች ተከድኖ ይብሰል ያሉት የቀነኒ ጉዳይ እንደገና ቁጣን ቀስቅሷል። የአባገዳዎች አንዷለምን መርቀው ወደ ሙዚቃው ስራው እንዲመለስ ጥረት መጀመራቸው ከተሰማበት ማግስት ነው የወጣው መረጃ የነገሮችን አካሄድ የለዋወጠው። ከዚህ ከታዳጊው መረጃ በኋላ በርካቶች የፍትህ ስርዓቱ ጥያቄ ውስጥ መግባቱን ወደ ማመን ተቃርበዋል። በፍትህ ስርዓቱ ተስፋ ስትቆርጥ እንዲህ በደልን እያሳየ ህዝብ ይፍረደኝ ለማለት ትገደዳለ የሚል ጽሑፍ ያጋራው ጀዋር መሐመድም የፍትህ ስርዓቱን አጥብቆ ኮንኗል። በእርግጥም የአንዱ ነፍሰ ገዳይ ለሌላው ነፃ ውጪ በሆነበት ዘመን የቀነኒ ቤተሰብ ፍትህ ያገኛል ማለት ዘበት ነው። ሌላው ብሔር ዝም ቢል ኑሮ አንዷለም ነፃ ላይወጣ ይችል ነበር። መላው ህዝብ ጉዳዩን የኔ ጉዳይ ማለቱ ግን አክራሪ ብሔርተኞችን ከአንዷለም ጎን እንዲቆሙ ፍትህ ስርዓቱም ጥያቄ ውስጥ እንዲገባ አድርጎታል። ፍትህ ብሔር የለውም። የቀነኒ ጉዳይ መታየት ያለበት በፍትህ ርትዕ ማንጸሪያ እንጂ በፖለቲካ መስፈሪያ አይደለም። ይህ የበርካቶች ድምፅ ነው። ራሱን ከደሙ ለማንጻት የሟች ባለቤቱን ወንድም ምስክርነት ሊበንም ያውቃል ሲል የተናገረው ድምፃዊ አንዷለም ጎሳ ከሊበን የተደመጠው ምስክርነት ግን እርሱ እንዳሰበው ነፃነትን ሊያቀዳጀው አልቻለም። ሊበን የመላ ቤተሰቡን ህመም ተሸክሞ ከረጅም ጊዜ ዝምታ በኋላ ቪዲዮ ባጋራው መረጃ አንዷለም ጎሳ እርቃኑን ቀርቷል። አብሯቸው ይኖር የነበረው የቀነኒ አዱኛ ወንድም ሊበን አዱኛ በወቅቱ የነበረውን ሙሉ ሚስጥር ዘርግፎታል። ትናንትና አንዷለም ስሜን ጠቅሶ እሱ ያውቃል ብሎ ነበር። የማውቀውን እናገራለሁ ሲል የሚጀምረው ሊበን በቅደም ተከተል የፎቶ ማስረጃዎችን በማሳየት የቀነኒን ሲኦል የአንዷለምን እንግዳ ስብዕና ለህዝብ በአደባባይ አሳይቷል። በማርች 8 2023 አብረው መኖር ጀመሩ። መጀመሪያ የደበደባት በልደቷ ቀን ነው። ቀይ ለብሳ የሚታየው ፎቶ ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ቀን በኋላ ደግሞ ደብድቧት እጇን ሰብሯት ነበር። ፎቶ ከታች ይታያል። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ የተኮሰበት ቀን ነው። አንዷለም አምሽቶ ሊነጋጋ ሲል ነው የሚመጣው። እዚያን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ ሽጉጥ ደቅኖባት ሲያስፈራራትና ከእህቱ ጋር ፎቶውን ካየን በኋላ እቺ ቀነኒ አይደለችም አልነው። ከዚያ ተበሳጭቶ ወደ መስኮቱ ተኮሰ። ይህ የቀነኒ ታናሽ ወንድም ምስክርነት ነው። የቀነኒ ጉዳይ እንደ አዲስ መነጋገሩን ቀጥሏል። ከመጀመሪያውም ስለ ቀነኒ አዱኛ አብዝታ ተሞግት ነበር የተባለላት ሳውድ አህመድ የሚከተለውን ሀተታ በማህበራዊ ሚዲያ ገጿ ላይ አስፍራለች። ቀነኒ አዱኛ ዋቆ ሊረዝም ይችላል፣ ይቅርታ። ከዚህ ልጀምር። ትላንት አንድ ጥሩ የሚባል ተከታይ ያለው ሰው እንዴትና ለምን ስለ ቀነኒ ጉዳይ በአማርኛ ይወራል ብሎ ጸጉሩን ሲነጫየው በተደጋጋሚ ነገሩ የብሔር ፖለቲካ ቅርጽ እንዲይዝ ከሚለፉ ሰዎች መሃል ሆኖ ወይም አሊያም ነገሮችን በዚያ መነጽር ስለሚያይ ሊሆን ይችላል ብዬ ያለፍኩት። ምክንያቱም ይህ ባለፉት 10 ዓመታት ፖለቲካችን ከብሔር ውጭ ካሉ በተለይም የጾታ እኩልነት የመብት ጥያቄዎች ጋር እንዲጣጣም ተደርጎ ስለማይታይ የተፈጠረ ችግር ነው። ነገር ግን መባል ስላለበት ልበል፣ ይህ የኦሮሞ ጉዳይ አይደለም። በዚህ ክስተት ውስጥ ጎልቶ መታየት ያለበት ማንነት ሴትነት ነው። ሴቶች ደግሞ ኦሮሞ ብቻ ስላልሆኑ አጋርነት ከብሔር ማንነት ባሻገር ብቻ ሳይሆን በቅርብ ጊዜ ደቡብ አፍሪካ ላይ እንዳየነው ድንበርን ተሻግሮ ባስፈለገ ሰዓት ይፈለጋል። ለዚህም አብዛኞቻችን የምንግባባበት ቋንቋ መጠቀም ግድ ነው። ኦሮሞነት ደግሞ የአጥቂውም ጭምር ነው፣ ያውም ገንዘብና እውቅና ያለው። በሚያሳዝን ሁኔታ ጉዳይ ለእኔ የኦሮሞ ሶሻልና ፖለቲካል ኤሊትን አይቶ እንዳላየ ሰምቶ እንዳልሰማ ሁሉ አጋርነቱን በዝምታ የገለጸበት መገፋት፣ ዝምታም ግን አንዳንዴ ጥሩ ነው አይደል? አይኑን በጨዋ አጥቦ ጥፋተኛ ነፃ ለማውጣት ድንጋይ የሚሸከም አይተናል። አባ ገዳዎች ጉዳይ ቀጣዩ የምናገረውን ስናገር በሴቶች ጉዳይ ባህላዊ ሽምግልናም ሆነ በእምነት ተቋማት ቅንጣት ያክል እምነት እንደሌለኝ ይታወቅልኝ። ከአባ ገዳዎች ጋር ተያይዞ አፍንጫችን ስር ስለተሰራው ድራማ ሳስብ ሀፍረት የሚባል ነገር አጥቂውም ጋር ሆነ አጫፋሪዎች ጋር አለመኖሩን የተረዳሁት። ምንድነው የተባልነው? አባ ገዳዎች ተፍተውለት መርቀውት ወደ ስራ ይመለስ ብለውታል። አንዳንድ ደፋሮች እንዲያውም ቤተሰቦቿም ተፍተውለት የሚል ጠለቅ ያለ ድፍረት የሚጠይቅም ቅጥፈት ጽፈው ነበር። ውሎ አላደረም አባቷና
አባገዳዎቹ ለቢቢሲና ዶቼ ቬለ በሰጡት ቃለ መጠይቅ ላይ ስላለው እውነታ ተናገሩ። አባገዳዎቹ የተጎጂ ቤተሰብ በሌለበት ውሳኔና ግኝታችንን አየር ላይ አንበትንም ማለታቸውን ተናገሩ። ጀግናው አባት አልገደልኩም ግን ካሳ ልክፈል ማለት ምን ማለት ነው ብለው ያለውን ሁኔታ አስረዱ። ይህን ሁሉ ያመጣው የተቆረጠ የአባገዳዎቹ ቪዲዮ ለጥፈው በተሳሳተ መንገድም እንዲወሰድ ጭምር ጽፈው ቆርጠው ቀጥለው ሲለጥፉ በነበሩ ተላላኪ አጨብጫቢዎች ምክንያት ነው። መካሪ ያሳጣነውና ነገሩ የጠቀሙት መስሏቸው ገደል ይዘውት ገቡ። አስተባብላለሁ ብሎ ድጋሜ የ8 ደቂቃ ስህተት ሰራ። ግራ የሚያጋባ እውነት። የሰው ልጅ በዚህ ልክ ደፋር መሆን ይችላል የሚያስብል ቪዲዮ ነበር። መጥቶ ከመናገር አሳፍሮ መደበቂያ ጉድጓድ የሚያስቆፍር ባዶ ወሬ ስትል በቁጭት የጻፈችው እንስት ከሚታዩት እውነታዎች ባሻገር እንዲህ ስትል የግሏን ትዝብቶችም አጋርታለች። አየ ከምጅርቱ አንዷለም ጎሳቲ ቪዲዮውን ሲጀምር ነው የመጣሁት። ሰሞኑን እዚህ ሶሻል ሚዲያ ላይ ስለሚሰራጨው ወሬ የተጣራ መረጃ ልሰጣችሁ ነው ይላል። ጥሩ፣ ችግር የለም። ቢያንስ ግን አብራችሁኝ ላዘናችሁ አመሰግናለሁ። ቀነኒ ማለት እንዲነበረች በህዝብ ዘንድ የምትወደድ የመሳሰሉትን ነገሮች ቢያንስ 1 ደቂቃ ስለራሱ ትቶ ስለሷ ቢያወራኝ ትንሽ እንደው ሐዘኑ የሚመለስ ነበር። እኔ ሐዘኔን እንኳን በአግባቡ ማዘን አልቻልኩም፣ ከጅማሮ እስከ መጨረሻው። በጣም ያስገረመኝ ነገር እንዲያው ለወጉ እንኳን እንደማንኛውም የፍቅር አጋር አለመግባባቶች ይፈጠሩ ነበር እንኳን አላለም። ነጋመሼ ደበድባት ነበር፣ በጣም ሩቅ ነው። ቀነኒ ድባቴ ነበረባት የሚል ነገር አነሳ። የድባቴው መንስኤ ቤቷ መቀመጧ ይሆን ብዬ የኢንተርቴንመንት ስራ ከፍቼ ሰጥቷት አለን። የቀነኒን የሶሻል ሚዲያ አካውንቶች ከፍቶ ያየው መቼ ነው? ከዚህ በፊት ስለ ኮሬሲቭ ኮንትሮል ጽፌ ስለነበር አልደግመውም። ከቤት ስለማትወጣ ይሆናል ማለት በራሱ እጅ ልጅ አንዴ እጇ ሲሰበር፣ አንዴ ፊቷ ሲበልዝ፣ ሌላ ጊዜ ከንፈሯ ሲሰነጠቅ እንዴት ምን ብላ ከሰውየው ወጣች ትቀላቀል? ይሄ ግን የእርሱ ጥፋት አይደለም። ሌላው የነበረባት ችግር ለቤተሰብ ነግሬ በስልክ አውርተን ተሰብስበው ችግሯን ድባቴዋን እንዲፈቱላት ነግሬ ነበር ብሏል። ነገር ግን ከዚያ በኋላ ተሰብስቦ ችግሩን ያየ ሰው የለም ሲል ቤተሰብ ላይ ወቀሳ ሰንዝሯል። በኋላ በሞቱ ዕለት ስለነበረው ሁኔታ ሲያብራራም ቤተሰቧ ፊት ራሷን እንደማታጠፋ ቃል ገብታልኝ ቃሏን ስላጠፈች ሰውነኝና ተናድጄ እዚያው ራሷን ልታጠፋ በተቀመጠችበት ከነገ ጀምሮ እንለያያለን አልኳት ይለናል። ቤተሰብ ካልተሰበሰበ የቱ ቤተሰብ ፊት ነው ቃል የገባችው? ለዚህ ሰው ቤተሰብ ጥፋተኛ ነው። በእርሱ አይን እርሷም ጥፋተኛ ነች። እርሱ ግን በሞተችበት ቅጽበት ራሱ እሱ በሚናገረው ማለት ነው የተፈጠረው ምን እንደሆነ አናውቅም። እኔ እንዲህ ባደርግ ኑሮ ይሄን የጥፋት ነው የሚል አንዳች ጸጸት ውስጡ የለም። ይሄ ጭካኔም በሽታም ነው። መደምደሚያ ነጥቦች። ስለዚህ ጉዳይ ደጋግሜ የምጽፈው በዚህ ጉዳይ ላይ መቀየር የምችለው ነገር ያለ መስሎ ስለሚሰማኝ አይደለም። ውስጤ ድብን ብሎ አቅመ ቢስነት ስለሚያንገበግበኝ ነው። ያለ ሁኔታ ውስጥ ዛሬ የሚኖሩ ሴቶች ግፍ አድርጎ ለመተው ጉልበት የሆናቸው ዘንድ ነው። ሕጎቻችን ነገ ሴቶችን በሚጠብቁ ሕጎች ይተኩ ዘንድ ግብዓት እንዲሆን ነው። የምንናገረው ገና ባል ሚስቱን መምታት መብት ነው ብሎ ከሚወስድ ባለጡንቻ ጋር ነውና፣ ግን አንዳንዴም ንግግሩም ይከብዳል፣ ይደክማል። ይህን ሰው ሕግ ነጻ ብሎታል። ምን ይሁን ነው የምትሉ ተብሎ በተደጋጋሚ ሲነሳ ያለው እርሱም ተመሳሳይ ነገር አንስቷል። ሕግ ነጻ አላለውም። ችሎት ሳይጀምር ነው አቃቤ ሕግ በቂ ማስረጃ ባለማግኘቱ ክስ ሳይመሰርት የቀረው። በማንኛውም ሰዓት ማስረጃ ከተገኘ ሊከፈት የሚችል መዝገብ ነው። ማስረጃ መታጣቱ ነጻ ያስብልም። እኔ ዝንብ እንኳን እሺ ብዬ አላውቅም መባሉ ሀፍረተ ቢስ ቀጣፊ የሚያደርግ ይሆን እንጂ ከደብዳቤነት ነጻ ያወጣም። እዚህችን ምስኪን ልጅ ነፍስ እስትንፋስ ከማሳጣት ነጻ ያወጣም። በመጨረሻም የዘፈን እጥረት የለም። እስከዛሬ የተሰሩ ሰምተን የማንጨርሳቸው ዘፈኖች አሉ። ገና ወደፊት ያልወጡ ብዙ ተሰጥኦ ያላቸው ልጆችም መኖራቸው አያጠራጥርም። ይህ እንደ ምክንያት አስቀምጦ የሞራል ሕሊናን ሽጦ የዚችን ምስኪን ልጅ ነፍስ ረፍት መንሳት የሚያሳፍር ነገር ነው። እንዲህ ያደርጋት ነበር፣ እመታትና ሰድባት ነበር እና ሕይወቷን ሲኦል አደርግባት ነበር፣ ምናልባት ገፍትሬ ባልጥላት እንኳን ነፍሷን አስጨንቄ ለሞት ዳርጊያታለሁ ብለህ ማለት እስክትችል ድረስ ተደበቅ። አቁሳይም ቆሳይም እኩል እውነት ሊኖራቸው አይችልም። ፍትህ ለቀነኒ ስትል ሀተታዋን አደማድማለች ሳውዳ አህመድ። ቀነኒ ነገር አሳዛኝ ነው። በዚህ ሁሉ መሃል የፍትህ ስርዓቱ ጥያቄ ውስጥ ገብቷል። ይህን ጉዳይ በርካቶች ብዙ እያሉለት ይገኛል። አክራሪ ብሔርተኞች በእኛ ጉዳይ ምን አገባችሁ፣ ጉዳዩ በባህላችን መሰረት በአባ ገዳዎች ያልቃል፣ በካሳ ይደመደማል እየተባለ ነው። ቤተሰቦቿ ይህንን አይፈልጉም። የቀነኒ ወላጅ አባት በተደጋጋሚ እንዳሉት ስለ ልጃቸው የሚፈልጉት ካሳ ሳይሆን እውነተኛ ፍትህ ነው። እኛም ፍትህ ለቀነኒ አዱኛ ለማለት እንወዳለን። ፍትህ ብሔር የለውም፣ ፍትህ ይረጋገጥ። በተመሳሳይ በጉዳዩ ላይ አስተያየት የሰጠው አትሌት ፈይሳ ሌሊሳ የብዙዎችን ቁጣ ቀስቅሷል።
ሰሞኑን በሟች ቀነኒ ወንድም ሊበን አዱኛና በአትሌት ፈይሳ መካከል የተፈጠረው ንግግር በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኗል። ሊበን ስለ እህቱ ሞትና ስለ ፍትህ ማጣት በቪዲዮ ማብራሪያ ሲሰጥ የአትሌት ፈይሳ ለምን በአማርኛ ታብራራለህ፣ በኦሮምኛ አብራራ፣ ጎጃም ሄዳ አብራራ የሚል ይዘት ያለው አስተያየት መስጠቱ በብዙዎች ዘንድ ቅሬታንና ግራሞትን ፈጥሯል። ቀደም ባሉት ዓመታት አትሌቱ ከኢትዮጵያውያን ጋር አብሮ በመቆም ለፍትህ ሲታገል የነበረ ቢሆንም አሁን ግን በደል ለደረሰበት ወገን ድምፅ ከመሆን ይልቅ ከዚህ ቋንቋ አውራ በዚህ አታውራ በሚል በብሔር ላይ ያተኮረ ንግግር ማድረጉ እንደ ግመል ሽንት ወደ ኋላ መሄድ ነው ሲሉ ብዙዎች ወቅሰውታል። የሰው ልጅ ፍትህ በሚጠይቅበት ሰዓት ትኩረት ሊሰጠው የሚገባው ለደረሰበት በደል እንጂ ለሚናገረው ቋንቋ መሆን የለበትም። ዓለማችን በእውቅና በስልጣኔ ወደፊት እየተራመደች ባለችበት ወቅት በቋንቋ ልዩነት ላይ ተንጠልጥሎ ሰውን ማግለል ተገቢ አይደለም። ድምፅ መሆን ካልቻለ ዝምታ ይሻላል። የእሱ እህት ብትሆንስ እንዲል ነበር ወይ የሚሉ ጥያቄዎችም የአትሌቱን አስተያየት ተከትሎ እየተሰነዘሩ ይገኛሉ። ሰው በመሆናችን ብቻ ለተበዳይ መቆም ሲገባን በቋንቋና በብሔር ልዩነት ምክንያት የሰውን ስቃይ ችላ ማለት ለማህበራዊ ሴታችን የማይመጥን ተግባር መሆኑን በርካቶች እየገለጹ ይገኛሉ። ክቡራንና ክቡራት፣ በዚህ ጉዳይ እናንተስ ምን ትላላችሁ? አስተያየት ስጡበት።